ለራሳችሁም አመስግኑ። ከዚያ በመቀጠል ለህንፃው ማስፈጸሚያ የሚሆን ገንዘብም ሰጥታችኋል። እንደገናም ደግሞ ቃል ለማስገባት እዚሁ መድረኩ አጥብቀው ይዘው ረግጠው ይዘው ሳያቸው የሚመለሱ አልመሰለኝምና ብዙ ሰዓት እንዳንቆይ ብዬ የተነሳሁት። እኔም ብዙ አላቆያችሁም፣ ለበረከት ነው የምናገረው። ህብረተሰባችን የተማረ ነው። ማሳሰቢያው ግን ምናልባት ከዚህ ውስጥ አስር ኮሚቴዎቹ ልመናችን ያሰናክሉብን መምጣቱ ጥሩ ነበረ። ግን ልመናውን አቋረጡብን ብላችሁ እንዳትቀየሙና እንዳትፈጡ በዚሁ በተሰብሳቢዎቹ በበዓሉ ታዳሚዎች ስም ይቅርታ እየጠየቁ በዚህ መድረክ ብዙ አምጡ ብሎ መናገሩ ማሳሰብ ነው የሚያስፈልገው እንጂ አንዱን ሌላውን መድረክ ማድረግ አይጠበቅብንም። ሌላ መድረክ ማለት ብዙ የተጨናነቃለ ታቦታቱን አቁሞ መጨናነቅ ብዙ ውጤት ስለማይኖረው በፍቅር ሲሆን ጥሩ ነው። ማሳሰቡ ጥሩ ነው። ሳቢውን ማስተላለፉና ማስጠናቱ ጥሩ ነው። ታቦታቱን አቁሞ እየተፈራረቁ እየተገለባበጡ በአማርኛም በኦሮሞኛም ህዝቡን ማስጨነቅ ግን ብዙ የሚጠበቅብን አይመስለኝም እና ለወደፊቱ አደራችሁ የመድረኩ ልጆቻችን በዚህ መድረክ አጭር ነው። ታቦቱ ቆሞ መልእክት ይስተላለፋል። ሪፖርት ካለ ሪፖርት ይቀርባል። ከዚያም ትምህርቱ ይሰጣል፣ አጠር ያለ ትምህርት። ከዚያ በኋላ ደግሞ አስራት ምኩራት ይጠየቃል። ከዚያ በጎ አድራጊዎች ለህንፃቱ ይለመናል። ማሳሰቢያ ነው እንጂ ሌላ ጨረታ ውስጥ ታቦታቱን አቆሞ ሽማግሌዎችን ከዚሁ አቆሞ እናቶች ህፃናት ተሸክመው በደካማ ጀርባቸውን ተሸክመው በዚሁ ታቦታቱን እያዩ ሲቆሙ ስንቆም ማስጨነቅና መልእክቶችን ማብዛት አይጠበቅብንና አደራ ለማለት ነው። እየሰማችሁ ነው? በምን ልወቀው? የታሰበ ነገር አይመለስም። ታስቦ የመጣ ነገር አይመለስም። ማሳሰቡም አይከፋም። ማሳሰቡ ወቅቱ ክረምት ነው እንደምናየው እንደምንመለከት። በዚህ ጊዜ አምጡ ከሚባል ወደ መኮር አካባቢ እየታየ ነው እና መሆን ያለበት በዚህ መልኩ ቢታይልኝ ጥሩ ነው ለማለት ነው። ሌላው ትምህርት አይበቃም? ይበቃል? ከፈቀዳችሁልኝ አንድ ቃል ልናገር፣ ካልፈቀዳችሁ ግን ይበቃናል። ትምህርቱ ሰምተነዋል። በዚያው ዙሪያ ነው የማቆያችሁ። እናንተም ታውቁታላችሁ። ከዚህ አዲስ አማኝ ለማሳመን የምንሞክረው ነገር አይኖርም። ለማሳሰብ ነው፣ አትርሱት ለማለት ነው እንጂ ህዝባችን የተማረ ነው። ራሳችን ሁላችን መጽሐፍቶች ነን። እዚያ ላይ በሙሉ መጽሐፍ ትሰማላችሁ፣ ትገነዘባላችሁ፣ ታውቃላችሁ። ክፉን ደጉን ታውቁታላችሁ። ጊዜው ግን ትንሽ ጫና ይፈጥራል። ስለዚህ ያ ካልሆነ በስተቀር ሁሉ አዋቂ ነው። አብርሃም ማያውቅ አማኝ የለም። በዚህ ሁሉም የአብርሃም ልጅ ነው። የደጉ አብርሃም ልጅ ነው።
ሃይማኖቱን ተመራምሮ ያገኘ ፈጣሪውን የምድርን ሁሉ አይቶ በምድር ያሉ ፍጥረት በሙሉ አይቶ የሚያጠበብ ነገር ሲያጣ በወንዙ በተራራው በኮረብታው በሜዳው በሁሉም አይቶ መሄጃ ሲያጣ አምላከ ፀሐይ ተናበበኒ፣ ፀሐዩን የፈጠርከ አምላክ አናግረኝ። ሌሎቹ ተሞክረዋል፣ ፍጥረታት በሙሉ ተሞክረዋል። አብርሃም መክሯቸዋል። ነገር ግን ትልቁ ጥቅሱ የጠቀሰውና ተመራምሮ ያገኘው አምላከ ፀሐይ። እየሰማችሁ ነው? የፀሐይዋን አምላክ ፀሐይዋን የምታመላልስ የምታወጣ የምታገባ ይህን ዓለምን የምታሽከረከረው ተመራማሪዎች ሳይንሶቹ ራሱ የቻለ ሂደት አለው። እሱም ያው ነው አንድ ኃይል አለው የሚባለው ብሎ የትም አይደረስም። እግዚአብሔር ግን እግዚአብሔር ነው አይደለም? እግዚአብሔር የፀሐይ አምላክ አናግር ያለ አናገሩ፣ ተገናኙ፣ ተቀራረቡ፣ ተወያዩ፣ አናገረው። እግዚአብሔር ለወዳጆቹ ያናግራል። ሩቅ አይደለም፣ እግዚአብሔር ቅርብ ነው፣ ሙሉ ነው። እግዚአብሔር ከዚህም አለ ከዚያም አለ አይባልም፣ ሙሉ ሁሉ። ስለዚህ አናገረው። ከዚያ በኋላ ተቀራረቡ። አምነ አብርሃም ወኮነ ጽድቀ፣ አብርሃም አመነ ጽድቅም ተቆጠረለት። አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ። ቅድም እንደተባለው የሰይጣን ስራ ሌላ ነው፣ የእግዚአብሔር ስራ ደግሞ ሌላ ነው። ሰይጣን ከመጀመሪያ ጀምሮ ሰውን ለማሳሳት በመሳሳት የዓለም ነቀርሳ ነው። ከመጀመሪያ ጀምሮ ከአዳም ጀምሮ አንድ ሰው ነው። አዳም አንድ ሰው ነው። ከአዳም ጀምሮ የተጀመረው ትግል እስካሁን ድረስ አለ። እየሰማችሁ ነው? ሰውኛላችሁ? እስካሁን ሰዓት አለ። የሰይጣን ስራ ከአዳም ጀምሮ እስካሁን ሰዓት። አዳም በዚህ ኑር ተብሎ ተፈቅዶለታል። ይህንን ልብስ የለው በግርማ ሞገስ የሚኖር ነበሩ አዳምና ሔዋን። ከዚያ በሉ እንዳትነኩ፣ ይህ ሁሉ ግን የእናንተ ነው ተባሉ። እንዳትነኳት፣ እየሰማችሁ ነው? እንዳትነኳት፣ የሞት ሞት ትሞታላችሁ። የሞት ሞት 7 ጊዜ ሞት ጊዜ ሞት ትሞታላችሁ እና እንዳትነኳት፣ ይህ ሁሉ ግን የእናንተ ነው ተባሉ። ፈቀደላቸው። ሰይጣን በጀርባ ጠጋ አለና እቺ ብትነኳት እኮ ሁሉ የእናንተ ትገዛላችሁ፣ ትነዳላችሁ፣ ሁሉ የእናንተ ይሆናል፣ እግዚአብሔር ትሆናላችሁ አላቸው። አያችሁ? ምን ይቺ ብቻ እግዚአብሔር ትሆናላችሁ፣ ሁሉ የእናንተ ይሆናል አላቸው። አሳሰባቸው። ግርማቸው ተገፈፈ፣ በረከት አጡ፣ ነፍሳቸው ተራቆቱ፣ ራቁታቸው ሆኖ ሀፍረታቸው ተገላለጠ። በልሂዱ ወደ ምድር ተብሎ የአዳም መሳሳት የለመደ ልምድ ያለው ኮርስ የወሰዱ ሰይጣን ወደ አብርሃም ቤት ገሰገሰ። አብርሃም እንዳይጠቀም ቅድም አባ እንደነገሩ እንደሰማሩ እንግዳ ተቀባይ ነው፣ ሰው አክባሪ ነው፣ ሰውን ያከብራል። ምን አጸጋ መንፈስ ቅዱስ ነው። እግዚአብሔር የሚወደው ሰው ነው። የእግዚአብሔር ስራ ለመስራት ተጠመደ፣ ተሾመ። ብቸኛው አብርሃም ጓደኛው የሌለው አብርሃም፣ አማካሪ የሌለው አብርሃም፣
ዘመድ የሌለው አብርሃም ብቻውን ሆኖ እንግዶች በመቀበል ጸድቃለሁ ብሎ ስራ ጀመረ። ፕሮጀክት ጀመረ እንግዳን በመቀበል። በዚህ ጊዜ ቀድማ ባለ ነገሩ መሰናክሉ ሰይጣን አሰናከለ። ራሳቸው ጋርስ ዓለም እንግዲህ ወረዱ። መጡልኝ ብለው እሱም ደስ ብሎ ሲቀበላቸው ግቡ ስላቸው ወጪ አሉ። ተሸከመን አሉ። አንዱን አጽሎ ተሸክሞ ወደ ቤቱ ይዞ ገባ። አብ ወልድ መንፈስ ቅዱስ አንዱን ሲሸከም አብ ወልድ መንፈስ ቅዱስ ሥላሴ ዘለዓለም ሥላሴ እዛ አሐዱ ሰለስቱ ወሰለስቱ አሐዱ አንድም ሦስትም የስም ሥላሴ ነው። የአጋዕዝተ ሥላሴ ባህርያተ ሥላሴ ነውና አንዱን ሲያቅፍ አፉ ሲያደርስ ሦስት ሰውያ ቤቱ ላይ ገቡለት። ወደ አብርሃም ቤት ገቡ ሥላሴዎች። ቅድም አባ ያስተማሩ ነው። ሌላ ርዕስ ከመጥቀስ ብዬ ነው እንጂ ቅድም አባ ያስተማሩ ትምህርት ነው። የአብርሃም ቤት ተባረከ፣ ተቀደሰ፣ የጎደሉ ሞላ፣ ቤቱ በሀብት ተጠለቀለቀ። በሀብት በረድኤት በግርማ ሞገስ በበረከት ላይ በረከት በክብር ላይ ክብር ታደለ። አብርሃም ዘእምሀገርከ ወተፈርቀ እምአውማዲከ ተወተነገረ አብርሃም ከዚህ ከክፉዎቹ ቤተሰብ ተለይ ውጣ ብለው ያማከሩት ሥላሴዎች ናቸው። ስለዚህ ከሥላሴ ጋር የተማከረ አብርሃም እስካሁኗ ሰዓት ይኸውና አምላከ አብርሃም እንዳለ እናንተ አትሉትም? አምላከ አብርሃም አናግረኝ ማለት ያስፈልጋል። አናግረኝ አምላከ አብርሃም ማለት ያስፈልጋል። ልመና ማድረግ ያስፈልጋል። ልመናን ማወቅ ያስፈልጋል። ልመና ማናውቅ ሰዎች አለን። የትኛው እንደሚደርስልን የትኛው እንደማይደርስ ማናውቅ አለን። አውቆ ለማኝ መሆን ግን የደኸየ ሰው የለም። እግዚአብሔርን ለምኖ ወደ እግዚአብሔር ቤት አንኳኩቶ እየተራበ የተጠማ የተፈናቀለ የተቸገረ የለም። የራሳችሁ ችግር ግን የለም ማለት አይደለም። እያንዳንዳችሁ ችግር እኛ የቆፈርነውን ጉድጓድ ራሳችን እንገባበታለን። እኛ ጣምነው ጠማማ ስራ የመጀመሪያ ገፈት ቀማሾቹ እኛ ነን። እየሰማችሁ ነው? አዎ፣ ከእግዚአብሔር ጋር መስራት ያስፈልጋል። ዛሬ አብርሃም የሚባለው ያለ ደግ ስራ ስለሰራ ነው። ዛሬ አብርሃም መታሰቢያ ቀን ነው። አብርሃም ሥላሴን በአካል ያገኘበት ከሥላሴ ጋር አብሮ ቁጭ ብሎ ያገለገለበት ይህ ትልቅ አይደለም? ትልቅ በረከት አይደለም? ስለዚህ በዚህ መልኩ የአብርሃም ደግነት ጌታ በሚያስተምርበት ጊዜ አብርሃም አባት አለን በማለት አይምሰላችሁ፣ የአብርሃም ስራ ስሩ ነው ያላቸው ጌታ ሲያስተምር። የአብርሃም አምላክ ወልደ እግዚአብሔር የድንግል ማርያም ልጅ ኢየሱስ ክርስቶስ በሚያስተምርበት ጊዜ አብርሃም አባት አለን አሉ። ተመኩ በአብርሃም ትምክህተኞቹ ተመኩ። አብርሃም አባት አለን በማለት አትመጻደቁ፣ አትኩራሩ፣ የአብርሃም ስራ ስሩ፣ የአብርሃም አምላክ እኔ ነው ያላቸው። በአብርሃም አማካኝቶ መጽደቅ አይቻልም አላቸው። ስለዚህ እያንዳንዳችን የየራሳችን ታሪክ አብርሃም ታሪክ ሰራ፣
እውነት ነው። ወዳጆቹ ሥላሴዎቹ ሥላሴ ልጅ ተወለደ ተባለ። ያ ልጁም ይስሐቅ ተባለ። ሰዋልኝ ፈልገዋለሁ፣ እሱ ደም እፈልጋለሁ አሉ። እሱ ደም እፈልጋለሁ። እሺ ወርሃነ አርባ አብርሃም አህያውን ጫነ፣ እንጨት የያዘ ልጁን ያዘ፣ እሳት የያዘ ወደ ተራራ ወጣ። ለምን ታዘዋልና ነው። ታዘዋል። ሰማያዊ ትእዛዝ ስለሆነበት ልጁን ያዘ፣ እሳት ያዘ፣ እንጨቱን ያዘ። እንጨትና እሳት በአህዮች ጭኖ እሳቱን በእጁ እንጨቱን በአህያው ጭኖ ሲሄድ ይስሐቅ ልጁ አርበዋል፣ ፈልገዋል፣ ሰዋል የተባለ እሺ አላሉ። መጥባቱ ይዞ ሰይፉን ይዞ ለሥላሴ ለማቅረብ ለመሰዋት ሲሄድ ይስሐቅ ተናገረ። አባቴ አይቴ በጉን እግዚአብሔር በጉ የት አለ የሚታረደው አለ ይስሐቅ አባቱን አብርሃምን። አባቴ አቤት፣ የት ነው ያለ በጉ? ቢላዋ ይዘሃል፣ እሳት ይዘሃል፣ እንጨት ይዘሃል፣ የት ነው በጉ ያለ አለ። አይ ስለ በጉ አታስብ፣ እግዚአብሔር ያውቃል፣ እግዚአብሔር ያውቃል አለ። ልጁ ሲሰዋ ሌላ በግ ነጭ በግ ከሰማይ ወረደ። ምሳሌ መጥባሕት አብርሃም ተው፣ ሰይፍን አንሳ የሚል ድምፀ እግዚአብሔር ለአብርሃም ተነገረው። አብርሃም እጁ ሰበሰበ፣ ሌላ በግ መስዋዕት አብርሃም የሚሰዋው ቀረበለት። ይህ የእግዚአብሔር ስራ ነው። የእግዚአብሔር ስራ እሱ በእምነት በሃይማኖቱ ፈጣሪን ጌታዬን ከማሳዝነው ከማስፈርፈው ከማጣው ልየደረደው የሰጠኝ እሱ ነው። ይታረዳል ወሰነ። ነገር ግን አብርሃም ሲወስን አየና እግዚአብሔር ደግሞ ሌላ ነው። ይስሐቅ እንዳይሰዋ ማለት ተከበራችሁ። በሃይማኖት ነው የሚታየው፣ በሃይማኖት ነው የሚገነዘበው፣ በመጠያየቅ አይደለም። በእምነት ነው፣ በሃይማኖት ነው፣ በምስክርነት አይደለም። እኛ እንሰማለን፣ መስማት ነው ስራችን። በሃይማኖት ክርክር አያስፈልግም። ደግሞ የሚባለው ሥላሴ ምን ይባላል ሰማላችሁ? ሰዎች ስራ ሲፈቱ የምድርን ታሪክ ጨርሰው ሳይጨርሱ የሰማይ ሰማያት የሥላሴ ምንድን ናቸው ሰው የሚባለው የሚጠይቁ ሰዎች አሉ። ሰምታችኋቸው ከሆነ ሥላሴ የሚጠይቁ ሰዎች አሉ። ሥላሴማ አይጠየቁም። ስለዚህ በእምነት ነው የሚታየው። ይሄ በሃይማኖት የምናየው ይላል። በሃይማኖት ለአማኝ ብቻ የሚታይ አባቶቻችን እንደነገሩን እንደሰማሩን የአባቶቻችን ኮቴ አምላካቸው አምላካችን ነው። ስራቸው ስራችን ነው። ዓላማቸው ዓላማችን ነው። አብርሃም የዛሬ ስንት ዓመት ኖረ ነው እንግዲህ ግን አምላክ አብርሃም እናምናለን። በሃይማኖት የሚገለጥ ነው። በወሬ አውሬ አይደለም። በገሊላውያን የሰራው ስራ ሁሉ ተነገረን፣ ሰማን። ሲሰቀል አልነበርንም፣ ሲገረፍ አልነበርንም፣ ሲታሰር አልነበርንም። ነገር ግን በሃይማኖት ትኩስ አገር እንደምናየው ከዚህ በቀራንዮ ላይ ሆነ እንዳያለን ነው። በቀራንዮ አደባባይ ሆነ የቆም ነው አይደለም። ሰማላችሁ? ትኩስ የእግዚአብሔር ቃል ከዚያ ሆነ ለምናምን በሃይማኖት ነው የሚታየው። በግርግር አይደለም። የሃይማኖት ስራ በማመን ነው። በማመን ነው። የቅዱሳን አምላክ ተራዳ አግዘኝ እግዚአብሔር ከሰዎች ጋር ሆኖ ነው የሚሰራው። ራሱን ሰርቷል። በፍጥረቱ በአገዛዙ በስልጣኑ ይህን ዓለምን የገነባ እግዚአብሔር እኛ እንደምንተበትበው ቁሳቁስ ሳይሆን
ሰማዩን የዘረጋ ንጉሥ ያለጠፈ ለሰው ልጅ የሰጠው ጸጋ በረከት የተትረፈረፈ ምድር ጥረህ ግረህ ብላ ተብሎ የተፈቀደለት ሰው ጥረህ ብላ በአርአያው በምሳሌ የፈጠረን እግዚአብሔር የፈጠሩ ሥላሴ በአንድነቱ በሦስትነቱ። ስለዚህ እያንዳንዳችን በእምነት የምናያቸው ነገሮች በእምነት የሚታየው የአባቶች አምላክ ጠብቀኝ፣ የእናቶች አምላክ ጠብቀኝ፣ አምላክ ቅዱሳን ጠብቀኝ፣ የአብርሃም አምላክ ተናገረ አናግረኝ፣ ችግር አለብኝ ማለት ያስፈልጋል። ፈተና ጥሎብኛል፣ ወድቆብኛል፣ አናግረኝ። እየሰማችሁ ነው? ዛሬ አናጋሪ ያስፈልገንም፣ አናጋሪ ያስፈልገንም፣ አማካሪ ያስፈልግም፣ አይዞህ ባይ ያስፈልግም፣ የሚያስጨናንቁ ነገሮች ሁሉ የሚያሳቅስ ያስፈልግም። አምላክ አብርሃም አናግሬ ማለት ያስፈልጋል። የአብርሃም ጌታ፣ የይስሐቅ ጌታ፣ የያዕቆብ ጌታ፣ የቅዱሳን የእነ ሙሴ አምላክ፣ የነቢያት አምላክ አናግረኝ፣ የሐዋርያት አምላክ አናግረኝ። ሰው ሆንከው፣ ስለኛ ሞትከው፣ የተገረፍከው፣ የተቀበልከው፣ የተነሳው አናግረኝ ጌታዬ፣ ያረከው እንደገና በመንፈስ ቅዱስ ለእኔ በላይ በመንፈስ ቅዱስ የተገለጥከው አናግረኝ ማለት ያስፈልጋል። ታዲያ የምናናግርበት መድረክ የለንም። የተረፈረፈ ነው እንጂ ብዙ ነው እንጂ የተረፈረፉ ነገሮች አሉ። አናግረኝ ማለት ያስፈልጋል። ሥላሴዎች እንዲያናገሩ፣ በአንድነት እንዲያናገሩ፣ በሦስትነት እንዲያናገሩ፣ ከእግዚአብሔር ጋር ፋይል ብንከፍት ፋይል የቅድስና ፋይል፣ የትሕትና ፋይል፣ የሰላም ፋይል፣ የእርቅ ፋይል፣ የመከባበር፣ የመዋደድ፣ የሰው ልጅ መኖር እኛ ነዋሪዎች ነን፣ እንኖራለን። አባቶች ኖረውበታል፣ እኛም እንኖራለን። ነገም ከኛ በኋላ ደግሞ ይኖራሉ። ስለዚህ በትዕግስት ሆነን ጊዜውን፣ ወቅቱን፣ ሰዓቱን ማየት ያስፈልጋል ማለት ነው። እንግዲህ ከስ መሆን ነው የሚሻለው ከዚያ ጋር መሆን ነው። አብርሃም አባቱ የጣዖት አምላኪ ነበሩ። ሳራ የሚባለው ጣዖት አምላኪ፣ ጣዖት የሚያመልክ አባቱን ሄደህ ሽጠህና ብለውት አብርሃም ታዞ ሲሄድ አናግረው ስለው የማይናገር የማይጋገር ተሸክሞት ሄደና አናግር ያለው የማይናገር ነው። ሰባብሮ ጥሎ አምላክ ሳይተናበን ያለ አብርሃም ነው። ተመራምሮ ያገኘ አብርሃም ነው። ስለተከበራችሁና የተወደዳችሁ አበዛሁት መሰለኝ። እየሰማችሁ ነው? ሰሙኛላችሁ? ስለምወዳችሁ ነው የምናገር ያለው። ስለምወዳችሁ ስለማከብራችሁ ነው። አዎ ስለምወዳችሁ ነው። እናከብራችኋል ልጆቻችን። መከራው ቢኖርም ጭቅጭቁ ቢኖርም ፈተና ቢኖርም ታግሳችሁ ምንም ሳይኖራችሁ ለቤተ ክርስቲያን እያስቀደማችሁ ለሃይማኖታችሁ ይሁን እያላችሁ ልጆቻችሁን እያስራባችሁ። ዛሬ ገበያ ውድ ነው የምናየው ነው። እኛም ያው ነዋሪዎች ነን። እኔም በአመት ልጆች አልገዳም ዳቦ ጋጋሪ ነኝ። ልጆች የዳቦን ጉዳይ አውቀዋለሁ በመጠ ነው። ስለዚህ ተቻችለን ተከባበረን ተዋደደን ባይሆን ሌላው ቢቀር ሰላሙ ለሚጠፋል፣ ሌላው ቢቀር ፍቅሩ ለሚጠፋል፣ ሌላው ቢቀር አብሮ መተዛዘኑ፣ አብሮ ማልቀሱ፣ አብሮ ማጉረምረሙ ለሚጠፋል። ዛሬ በየቤታችን ያደቀረው። ስለዚህ መጽናናት፣ መረጋጋት፣ እግዚአብሔርን መውደድ፣ መነካካት አያስፈልግም። የፍቅር ሰው መሆን
የሰላም ሰው መሆን እያንዳንዳችን ፋይዶ ያለው በእያንዳንዳችን ህይወት ላይ ነው። በማንም ህይወት ማንም አይጠየቅም። እኔ ለራሴ አባ፣ አንቱም ለራሶ፣ እማዬ ለራሶ፣ እህቴ ለራስሽ፣ ወጣቱ ራሳችን እየራሳችን ፋይል ሃይማኖታዊ በፍቅር በሰላም ነው። ዛሬ ሌሊት የቀርና ቀኑም እንደምታውቁት አይደለም። ወደ ገጠር ሄዶ እኮ እህል መሸመት ሸምቶ ልጆቹን መሸክምትን ማቆስ ተቻለ። እየሰማችሁ ነው። ወደ ገጠሩ ወጣ ብሎ ከገበሬዎች ጋር ሄድ ብሎ በጨረቃ ሄዶ በጨረቃ በባትሪ እየሰማችሁ ነው። ለመንሃካት አይደለም፣ ሰላማችሁን ጠብቁ ነው መልእክቱ። የተነካካውን ዓለም እኛ ከዚህ ተመራርቀን ለማቀናት አይደለም፣ እግዚአብሔር ነው የሚያቀናው። የሆነ ሆኖ ግን መነካካት አያስፈልግም። በዚህ መድረክ የሚተላለፈው የእግዚአብሔር ቃል ሰላም፣ ፍቅር፣ አንድነት፣ አብሮ መኖርን እና የምንፈልገው አባቶቻችን እቺ ምድር ሰላም አድርገው ፍቅር ይዘው እኛን ከዚሁ ለእኛ አስረክበው ሜዳውን፣ ተራራውን፣ ኮረብታውን፣ ወንዙን ሁሉ አስረክበው ለእኛ ሰጥተውናል። እኛም ደግሞ የሚገባን ስራ ቅዱስ ጳውሎስ ክብር ለሚገባውን ክብር ስጡ፣ ለሚያዘው ታዘዙ፣ ክብር ለሚያስፈልገው አክብሩ፣ ተከባበሩ ይላልና መከባበር ያስፈልጋል። መነካካት አንተ እንደዚህ ነህ፣ አንተ እንደዚህ ነህ ማለት አያስፈልግም። እየሰማችሁ ነው። አሸግሮናል። ወንዝ ቆጠራ፣ ሰው ቆጠራ፣ ቋንቋ ቆጠራ፣ ሁሉም የሚያውቁ ቋንቋ ይጠቀም። መሰግራለሁ የኔ ይበልጣል ብሎ ግን በመካከል የትም ያደርስ። እየሰማችሁ ነው። የኔ ይበልጣል ብላችሁ የሚለው ነገሮችን ያበላሻል። ስለዚህ ረጋ ብለን ቀስ ብለን ተለማመጠን ተከባብረን የማንፈካለን ደግሞ ጠይቀን በክብር መኖር ነው እንጂ በየቤተ ክርስቲያኑ ያሉት ውዝዋዜዎች በጣም ከባድ ናቸው፣ ገር ናቸው። ስለዚህ አንዳንዶች ይነካካሉ፣ እርስ በርሳቸው ይጎረታተላሉ። በኋላ ደግሞ ሌላው ሰው ደግሞ ማስቸገር። ስለዚህ ይህንን መሰል ስራዎችን ማሰብ ያስፈልጋል። ወላጆቻችን በክብር ተጠቅመውበታል፣ ቋንቋውን ተጠቅመውበታል፣ ልጆች ወደውበታል፣ ልጆች አፍረውበታል፣ ድረውበታል፣ ክረውበታል፣ በፍቅር ኖረውበታል። እኛ ስደርስ ግን አንተ እንደዚህ ነህ፣ አንተ እንደዚህ አለ እየተባባለ በእያንዳንዳችን ያልሆኑ ቃላትን እየሸማመትን ያልሆኑ ቃላትን እየተናገር ሰውን የሚያስቸግር መንግስትን የሚያስቸግር የህግ አካላትን የሚያስቸግር በዚያም ብዛት ሁሉ የሚያዋክብ የወከባ ሰዎች መሆን አይጠበቅብንም። የስላሴ ልጆች ነን እኛ። ስላሴ የፈጠሩ ልጆች ነን እኛ። ራሩ ተብለናል፣ ተፋቀሩ ተብለናል፣ ሰላምን አድርጉ ተብለናል፣ በሰላም ኑሩ ተብለናል። ሰላማችንን እኔ ሰላማዊ ከሆን ያም ሰላማዊ ከሆነ ችግር አይኖርም። እኔ ለሰላም ሳስብ ሌላውን የሚያደፈርስ ከሆነ ደግሞ ችግር አለ ማለት ነው። ስለዚህ የሚያናግረኛ በምሰማው በማየው በምመለከተው እየሰጋሁ ነው የምናገረው። ስለዚህ ስጋታችን እያቀረብን ሁላችንም ከቤተ መቅደሱ እስከ ቀበሌው ድረስ ሰላምን መሳቅ በሰላም ነው። እየሰማችንም ነገር ሰላማችን ጠብቁ። አንዱ በአንዱ ላይ አመካኝ በምክንያት በግርግር በውጣ ውረድ በማተረማመስ በማጨናነቅ በማፈናቀል በማስራብ በማስጨነቅ በማራቆት
ማን ተጠቀመ? የሚጠቀም ሰው በመስጠት በመከፋፈል በአብሮ መብላት በአብሮ መጠጣት በአብሮ መንቀሳቀስ ጓዴ ጓዴ ወንድሜ ወንድሜ የኔ ልጅ ነው እኔን ይመስላል እኔን ያክላል ሰው ነው ሰው ነው ሰው እንኳን ሃይማኖት ተጨምሮበት ሰው መሆን ከባድ ነገር ነው። ሰውን ማክበር ግዴታ አለበት። ግዴታው ነው። ግዴታችን እንወጣ ነው። ይህ ስላችሁ ደግሞ እናንተን ለመደፋፈር አይደለም እና አልሰራንም ማለት አይደለም። ከዚያ መንደር የምንሰማቸውን ወደ ከተማችን እንዳይገቡ ለመከላከል ነው። ራሳችን እንጠብቅ፣ እንከባበር ለማለት ነው እና ስለነበረን ጊዜ እግዚአብሔር ይክበርና ይመስገን። ጌታ ብዙ አበዛሁት መሰለኝ። እግዚአብሔር ባረካችሁ፣ እግዚአብሔር ይቀድሳችሁ። የአጋዕዝተ ዓለም በረከት ከሁላችሁ ጋር ይሁን። አብርሃምን ያከበሩ ሥላሴዎች እኛም ያክብሩ። ከሥላሴ አንዱ እግዚአብሔር ወልድ ራጋ ሰው ነው። እኛን ያዳነን እኛን ያከበረን ቅዱስ ሥጋውን ተወደሙ የሰጠን እሱን ይዘን ከዚሁ በሱም ያለ እንደምታዩት ጽላተ ሕጉ ታቦተ ሕጉ ይዘን እሱ ይዘን ነው የምንለምነው ያለ ነው። እሱን ይዘን ነው የምንማጠረው ያለ ነው። የእሱ አምላክ የሰጠን እሱ ነውና በታቦታቱ የምናከብራቸው ሥላሴዎች ሥላሴ ሌሎቹም ቅዱሳን አባቶቻችን እግዚአብሔር አምላካችን ሁላችን ይባርከን ይቀድሰን። እንደተባለው ህንፃው ተጀምረዋል። ከዛ ወዲያ አፋፍ የነበረውን ወደዚህ የመጣ ነው። ሜዳው ከዚህ በእውነቱ የነበሩት ባለስልጣናት ከንቲባ አለማየሁና ሌሎቹም ባለስልጣናት ይህ ቦታ ተረከቡ አንረከብም ተፋጠናል። ልክ ነው አይደለም? ተፋጠን ከዚያ በኋላ ደግሞ ሜዳው ሸጋ ነው፣ ጥሩ ነው፣ መካከለኛ ነው፣ ይጠቅማል፣ ለቤተክርስቲያን ይጠቅማል እንጂ አይጎዳም። ከዚህ ከነሱ የሀገር ሀብት ካለበት አካባቢ የሀገር ሀብት ታውቁታላችሁ አይደለም? ከዚያው ከምንፋለም ወጣ ብለን ከዚህ መሆናችን ይጠቅመናል እንጂ አይከፋን ቶሎ ነው። አንዳንዶቻችን ደግሞ ይኸው ጳጳሱ፣ ይኸው ሊቀ ካህኑ፣ ይኸው ቀሳውስቱ በጠፍ ጨረቃ እነ ኢሳያስ ይቅርታ ብዙ አላስቀረም የምናገረው እንዳትቀየሙ የተመደረች ይኸውን ፈረንጅ የመሰሉ እና እንደ ቤተክርስቲያን ስርዓት ጀማሪም ፈጻሚም እኩል ነው። እሳቸው ዋጋ ተብሏል። ከዚህ ሳመስግኗቸው እዚህ ዋጋ ተብሏል። ታውሻያጭ ተብለው እኔም ከሳቸው ላይ ተናግሬ በዚያው ተለቁሼ ብዙ ነበር የሚወራው። እኔ አሁን ወሬውን ስማው እንዴት እንደሆነ ተከሰዋ አልተካሱም ደስ ብሏቸዋል። አቸውም ስየል ጠይቅ አብሬ ልዋል የነመጣው ተደረገ ስም ለምትሉ ከዚሁ ከልጆቼ ከዚሁ አንድ ስሜት ካላቸው ልጆች ጋራ በዚሁ መቃኘ ማለት ነው። ቁጥር አይደለም መቃኘ ይባል ምን ይባላል? ያቀደሰበት ስም አለው ስም የለውም። እየሰማችሁ ነው። ሥላሴዎች ብዙ ነው ያሉ እዚህ ቆነ ያሉ ብዙ ባለ ሀብት አለ። በዚህ በእውነት አንድ እንግዲህ አውቃቸዋለሁ እኔ በረከት ያላቸው የተረፈረፈ ያላቸው አላቸው። ግን ትንሽ እስከምትንቀሳቀሱ ድረስ ትዘገያላችሁ፣ ትመጣላችሁ። ግን ሥላሴዎች ብዙ ነው ያሉ ቆርቆሮ ነው እንደምታዩት። ስለዚህ ይህን ቤታቸው ገና አብርሃም እንኳ ይዞ ገብቷል ወደ ቤት። አብርሃም ሥላሴዎቹን ይዞ ወደ ቤት ገብተዋል። እየሰማችሁ ነው። ወደ አብርሃም ቤት ገብተዋል። ተሸክሞ
ተሸክሞ ሲሄድ አብሮ ግብት ብሏል ሰው እሱ። የሥላሴ ግን አልቀድም ያለሻል ከዚህ ቤት አላገኘውም። እየሰማችሁ ነው? ቤታችሁ ሥላሴ ቤት ይሆናል። ሌሎቹ ታዩዋቸው ሌላ ነገር ሳይሆን ሌሎች አብያተ ክርስቲያናት ማለት ነው ታዩዋቸዋላችሁ። ሥላሴ ግን ዘላለም ሥላሴ ሁሉም ጻድቁ መልአኩ መላእክቱ ሁሉም ያከበሩ ይኸው ከዚህ ላይ ተወጥተዋል ቤታቸው። ስለዚህ እያንዳንዳችን ቅስቀሳ ያስፈልጋል፣ መነጋገር ያስፈልጋል፣ መወያየት ያስፈልጋልና ቶሎ ብለን ቤታቸውን እንስራላቸው። ዝም ነው የሚባለው? አይበለውና በእያንዳንዳችን ቤት ሥላሴ ወደ ቢጠይቁት እንደምንመሰል አይበለውና በእያንዳንዳችን ቤት ሄደው ቢጠይቁ ሥላሴዎች ጎራ ቢሉ ምንድን ነው የምንመለሰው? መልስ የለንም። ስለዚህ በጉልበትም በገንዘብም በሙያም ሁሉ ተረባረባችሁ ተጋግዛችሁ ይህንን የጀመረውን ሕንፃ ማለቅ እንዳለበት ለማሳሰብ ነው። እኛ በየሄድንበት ከእናንተ አስራት በኩራት እያልን ማለት ነው ፐርሰንት እያልን የምንሰበስበው እናንተ ከምትልኩልን ፐርሰንት ከባለስልጣኑ ጋር ተነጋግሬ 50,000 እንልካለን። ይህ ማለት ደግሞ ካለው ነባራዊ ችግር ነው እንጂ እኛ በየቤተክርስቲያኑ የምታሰሩ ከዚህ ሰጥተዋልና ከእኛ ሚስጥር ብላችሁ እንዳታስቡ አደራችሁ። ተናገር አንሳችሁ ብላችሁ እንደገና ሻንጣ ይዛችሁ እንዳትመጡ። ስለዚህ ከዚህ ያለው ካለው ነባራዊ ችግር ነው የሚያናግረኛለን። ኑሮን ሳይሆን ከደመወዛችን ቀንሰን 50,000 እንልካለን ከዚህ። ስለዚህ እያንዳንዳችሁ አንዳንድ ባለሀብቶቹም ባለጸጎቹም ተቆምቆም አድርጓቸው ቡድን እየሰራችሁ ቶሎ ቶሎ ማለቅ አለበት እንጂ እንዲሁ ከሥላሴ አይለምኑ። ይለምናሉ እንጂ አይለምኑ። ሥላሴ እየሰማችሁ ነው? ይለምናሉ። ስለ ሥላሴ እንዳቸዋለን እንጂ እሳቸው አይለምኑ። ስለዚህ አደራችሁ ቶሎ ብላችሁ ፍጻሜ እንዲያገኝ አድርጉ ለማለት ነው። ስለሰማችሁ ስላዳመጣችሁ ከልብ አመሰግናቸዋለሁ። ዛሬ ባርካችሁ ሰላም በዓል የክብር በዓል የበረከት በዓል ያድርግልን። ለጋሳለ ሥላሴ በረከት አይለን። ባታችሁ በሰማያት የምትኖር መንግሥትህ ትምጣ በሕይወትም እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛንም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን አስተስርይልን ለዘላለሙ አሜን።